አረቆይ ወንድሜ ወደ ልትወስደኝ ነው ንገረኝ እንጂ ምንድን ነው ያልተወስደው ነው ሆስፒታል ሄዳል ይመረመራል ቆይ ለምን ይመረመራል አለቀ ሉሃና ሮቤል እና ሜራ በአድናን ላይ እየተጫወቱበትና ድራማ እየሰሩበት እንደሆነ ለማስረዳት በብዙ ደከመች በብዙ ጣረች ከአድናን ግን እየተቀበለችው መታነቅንና መነቀፍን ነበረ ብቻ አድናን እንዲህ በቀላሉ አምኖ መቀበል አልፈለገም ይልቁንስ በወንድማማቾች መካከል እንዲጣሉ ሆን ብላ የምታደርገው ጥረት መስሎ ታየው እንጂ እሷ ግን ግድ የለህም አድናን እመነኝ በማለት ጥግ ድረስ ተራመደች ጥረቷ ተሳክቶላት በስከ መጨረሻ እውነታውን ለማሳመን ቻለች ሳራ ከመሞቷ በፊት ደብዳቤ ጽፋ አስቀምጣ ይችን ዓለም ተሰናብታ ሄዳለች የደብዳቤው አንግል ምን እንደሚል አንድ ባንድ ተዘረዘረ አድናን ጋሼ አንተ በጣም መልካም ሰው ነህ ብዙ ነገር ለመናገር ፈልጌ ነገር ግን አልቻልኩም በተለይ ከሮቤል የሚደርስብኝ ዛቻና ማስፈራሪያ እውነታውን እንድደብቅ አድርጎኛል እናም ሮቤል መራመድ ይችላል ስትል በወረቀት አስፍራ ያስቀመጠችው ቦርሳዋ ውስጥ ተገኘ ይህንን በመያዝ ሉሃና እስከ ጥግ ድረስ ተከራከረችው እኔ ራሴ ቆሜ አይቼዋለሁ በማለት ሮቤል እንደሚራመድ ለአድናን ብዙ ጊዜ ብታስረዳውን በጭራሽ ሮቤል ቆሞ አይሄድም በማለት ሲከራከራት ቆየ አሁን ግን ከሳራ ቦርሳ የተገኘው ደብዳቤ እውነታውን እንዲያወጣ አደረገ አድናን ያንን ወረቀት አንብቦ ከጨረሰ በኋላ ቀጥታ ወደ ቤት በመምጣት ውርቸር ላይ የተቀመጠውን ሮቤል ፍጥነት ወደ ውጭ ይዞ ለመውጣት እየታገለ ነው ሚራ አሁን ሌላ የራስ ምታት ገጥሟታል የት ነው የምትወስደው አድናን ተረጋጋለችው ሆስፒታል ሄዶ መመርመር አለበት በማለትም እንቅጩን ነገራት አሁን ላይ ሜራ ራሷን ይዛ የመግቢያ ያለች ትላለች ለማንኛውም በዛሬው ክፍል 7 ምን አዲስ ነገር አለ በባለፈው ምን ተፈጠረ ሮቤል ከመኝታ ክፍሉ ሆኖ ሜራን እየተጠባበቃት ነው አብሮ ለማደር ሉሃና በበኩሏ ሴሙ እንዴት ከሮቤል ክፍል ተገኘ በማለት ምርምሯ ቀጥሏልና በሌሊት ሄዳ ለመጠየቅ ፈለገች ሆኖም ይህ ግጥምጥሞች ግን ሌላ ታሪክ እንዳላቸው ለማወቅ አስቻላት ሜራ ነይ እየጠበቅኩሽ ነው አንቺን ትቼ መተኛት አልቻልኩም ተሎ ወደ መኝታ ክፍል ግቢ ሲልም ነገሮችን እያመቻቸ ነበረ ከፊቱ ላይ ተደቅና ያያት ሉሃና እንደሆነች ሲያውቅ ግን ክፉኛ ደነገጠ ታዲያ ነገሩን ወዲያውኑ ነበር የቀየሰው ሉሃና በሌሊት ተነስታ ከሱ ጋር መተኛት ፍላጎት እንዳደረባት አድርጎ ነበር ሲያስመስል የነበረው እናም ካንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም አሁን ሂጂና ወደ መኝታ ክፍልሽ ተኝ ሲልም መጨቃጨቅ ይጀምራል ጩኸታቸውን ሰምተው ሚራና አድናን ተከታትለዋት ወደ መኝታ ክፍል ይገባሉ ምን እየሆናችሁ ነው ሉሃና አሁን በዚህ ሰዓት ምን ትሰሪያለሽ በማለት ተጠይቀች ሮቤል እኔ ሳልፈልግ እኔ ጋር ማደር ስለፈለገች ነው በማለት ወዲያውኑ ነገሩን ሲያስቀይስና አድናን አሃ ሉሃና ለካ ሮቤልን ብሎ እንዲያስብ ያደረጉበት አጋጣሚ ነበረ ከወጣ በኋላ የተፈጠረውን በሙሉ ለሜራ ይነግራታል ማለትም ይኸውልሽ ሉሃና ለካ ሴሙን ብላ ወደዚህ መኝታ ክፍል መጣ ነበር እኔ ደግሞ አንቺ መስለሽኝ ሁሉ ጊዜ እንደምለው ሜራ ነይ እያልኳት ነበረ ይህንን በተናገርኩበት ሰዓት ሉሃና ሰምታለች በማለትም ይነግራታል ይህንን ስትሰማ ሜራ ክፉኛ ደነገጠች በቃ በእኔና በአንተ መካከል ያለውን የፍቅር ግንኙነት አውቃለች ማለት ነው በዚህም ቤት ለቀን ግዴታ ሌላ ቦታ ተከራይተን መኖር አለብን ራሳችንን ማኖር አያቅተንም በማለት ለሮቤል ሀሳብ ብታቀርብለትም ሮቤል ግን ከወንድሜ የተሻለ ኑሮ መኖር ፈልጋለሁኝ እናም ከዚህ መውጣት እንዴት እንችላለን አሁን ምንም አይነት ሀብት ንብረት የለንም በምን መንገድ ራሳችን ያስችለናል በማለት አድናን ራስ እንደማይወርድ ይገልጽላታል ይሄኔ ሜራ እና በዚህ ሰቀቀን እስከመቼ ድረስ ይችልጅ እኮ ልትፋታና አልቻለችም በማለትም ለሮቤል ገለጸችለት ግዴለሽም ደብዛዋን ማጠፋት መፈጠሯን እስከምትጠላ ድረስ ከኛ ራስ እንድትወርድ አደርጋታለሁ በማለትም ሀሳቡን ይገልጽላታል በበኩሏ ለአድናን ያለችው ነገር ቢኖር ገና ሮቤልን ሳትወደው አትቀርም በማለት ለአድናን ስትነግረው ምን አይነት መታደል ነው በወልቸር የተቀመጠ ወንድ ልብን ካልታደለች በስተቀር እንዴት ልታፈቅረው ቻለች በማለትም በጣም እያደነቃትና ወንድሙን ካፈቀረችው ከልብ የመነጨ ነው በሚልም ደስታ ውስጥ ነበር ሚራ ግን በአድናን በኩል የጠበቀችው ሌላ ነገር ነበር እንዴት ሁለታቸው ፍቅር ውስጥ ሊገቡ ይችላሉ
ማለትም ሉሃና ሮቤልን ማፍቀር የለባትም በማለት ይህንን አይነት ክርክር ስትጠብቅ፣ ነገር ግን እውነትም ሮቤልን ወዳው ከሆነ በጣም ደስ ይለኛል በማለት ሲገልጽላት፣ እሷን በንዴት ስትንጨረጨር ወዲያውኑም ሉሃና ትመጣለች። አድናን እንኳን ደስ አለሽ፣ በጣም ደስ ብሎኛል፣ ከሮቤል ጋር የጀመራችሁት የፍቅር ግንኙነት አላሉ በማለት ይጠይቃታል። ያማል እንዴ ግን የዚህ ቤት ሰው ጤና የለውም? ምን ሆናችሁ ነው ግን? እንዴት ነው የምታስቡት? እኔ ወደ መኝታ ክፍሉ ያመራሁት የሳራ ሴም ከሱ ክፍል ስላገኘሁት ነበረ። እዚህ ከሮቤል ጋር የሚያያይዘው ነገር አለ በማለት እሱን ለመጠየቅ ነው እያለችም ነገረችው። አድናን ግን ልትደብቅኝ አትሞክሪ፣ ሁለታችሁ ብትፋገሩ በጣም ደስተኛ ነኝ በማለት አድናን ነገሮችን ለማውጣታት እየሞከረ ነው። ሉሃናም ጭራሽ እሱን እንኳን ላፈቅር ይቅርና ይልቁንስ ፍቅር ፍቅር ሲል ነበረ። ማንን ሊሆን ይችላል ፍቅር ነው የሚለው? ሜራን ነዋ። ሜራ ይኸው እየጠበቅኩሽ ነበር እኮ እስካሁን አልተኛውም በማለት ሲናገር ሰምቸዋለሁ አለችው። ይህን የሰማው አድናን አንቺ እንዴት ብትደፍሪ ነው እንደዚህ የምትይው? ሜራ ማለት እኮ የኔ ናት፣ ባለትዳር ሴት ናት። ሮቤል ጋራ ትጠረጥሪያታለሽ፣ ለዛውም ደግሞ ከወንድሜ ጋር በማለት ጉርቧን አነቃት። እሷ ግን የአድናን እርምጃ ምንም አልመሰላትም። እመነኛ አድናን፣ እውነታውን ትደርስበታለህ። ግን በዙሪያ ያሉ ነገሮችን ተመልከታቸው። እውነቴን ነው ምልህ፣ በጣም ትጎዳለህ። እነሱ ድራማ እየተጫወቱ ነው እያለች ለማሳመን ሞከረች። አድናን ግን በጭራሽ ሊያምንላት አልቻለም። ሜራና ሮቤል ከዛው ከመኝታ ክፍል ሆነው የኔ ፍቅር ምን ማድረግ አለብን ወደፊት እያሉ ይመካከራሉ። እናም እኔ ግን በዚህ ሁኔታ መቀጠላችን እያስፈራኝ ስለመጣ ይህን ቤት ለቀን ብንወጣ ምን ይሻላል? ነገሮቹ እየተካረሩ ከመጡ አንተን ያሳጣኛል፣ ልጄ ደግሞ አባት ያስፈልገዋል በማለት ነገረችው። እርግጥ ነው አባት ያስፈልገዋል፣ እኔም ደግሞ ከአድናን የተሻለ ህይወት ያስፈልገኛል። አሁን ላይ ግን እኔና አንቺን የሚያኖር ሀብት ንብረት የለንም በማለት ላይዋ ላይ ተከመረባት። የዚህን ሰዓት እንግዲህ አድናን ወዲያውኑ እጅ ከፈንጂ ይዛቸዋል። የሚያስገርመው ነገር ቢኖር ግን አድናን ሲንከረፈፍ ለምንድን ነው ምን እያደረግክ ነው በማለት ነገሮችን አጥብቆ ከመጠየቅ ይልቅ ሮቤል እርዳታ እንደሚያስፈልገውና እሱን ልታነሳ ስትል ከዛም ከሷ ላይ እንደወደቀባት አድርጋ ስታስመስለው አሚን ብሎ ነበር የተቀበለው። ሮቤል በድንጋጤ ጫንጫን ሲተነፍስ አድናን የተረዳው ቢኖር ህመሙ ከአቅሙ በላይ ሆኖ መቋቋም አቅቶት እርዳታ እንደሚያስፈልገው አይነት በላዩ ላይ ውሃም ጭ እያለ እንክብካቤ ሲያደርግለትም ነበረ። ታዲያ ወደ ኩሽና በመሄድ ራሷን ይዛ አቤት ውርደት፣ አቤት ውርደት፣ ሮቤል ተው እያልኩት ይኸው ለጉድ ጥሎ ነበረ እያለች ስትለፈልፍ ሉሃና ታዳምጣት ነበረ። ጋራ ፍቅር ፍቅር እየተጫወትሽ ነው ልበል በማለት ሉሃናም የሰማችውን ለሚራ ጠይቃታለች። ሚራም አንቺ አርፈሽ አትቀመጭም እንዴ? እንዴት እንደዚህ ትጠረጥርኛለሽ? በማለት ለማስመሰል ሞከረች። በስከ መጨረሻም ሁሉንም ደረሽበታለሁኝ፣ ኛውም አንድ ቀን ትጋለጭበታለሽ እንዳለችው ሁሉ እንግዲህ እውነታዎቹ አግጠው መጥተዋል። ታዲያ እዚህ ምን ትፈልጋለሽ? ለምን አትወጪም? በማለት አሁንም ሜራ ክርክሯን ቀጥላለች። እሷም እህቴ ሳራ ያለችበትን ሳላውቅ እዚህ ቤት ንቅንቅ አልልም አለች። ቃለሁ ሮቤልን ወደሸዋል በማለት እንግዲህ እንዳፈቀረችውና ከሱ ራስ አልወርድም እንዳለች አድርገው ያንን ለማሳመን ሲሉ በብዙ እየጣሩ ነው። ቢሆንም ግን ይህ ጥረታቸው በፍጹም ሊሳካላቸው አልቻለም። እስከ መጨረሻም አድናን እባክህን እመነኝ፣ ይኸው ሮቤል ቆሞ ይሄዳል፣ እኔ ራሴ ባይኔ አይቼዋለሁ በማለት ለማስረዳት ብትሞክር ምን ነካሽ ግን ሉሃና? ለምንድነው ከሮቤል ራስ አልወርድም ያልሽው? ነግሮና እንዲረዳሽ አድርጋለሁ በማለት ሲከራከራትም ቆየ። ሉሃና ጋራ ያላችሁ ነገር ምንድነው ሲልም ጠይቆታል። እሱም ምንም ነገር እንደሌላቸው ይልቁንስ ገና ለገና ሮቤል ስታየው እንደምትጠላው አይነት አድርጎ ለአድናን እያሳመነው ነበር። መስላይ ሳትወዳት ቀርም፣ ስለዚህ ለምን ፍቅሯን አትቀበላትም በማለት ወንዱን ምን ሲጠይቀው ነበረ። ሮቤልም በጭራሽ ከሷ ጋር ምንም አይነት የፍቅር ግንኙነት እንዲኖረኝ አልፈልግም እያለ ለማስመሰል ሞክሯል። በእርግጥ አድናን ዛሬ እኔ እኮ ሉሃናም በጣም ነው የምወዳት፣ ቢሆንም ግን እሱም ወንድሜ ነው፣ እናም ምንም ማድረግ አልችልም፣ ለሱ ይመቸው ብቻ በማለት መልካም ምኞቱን እየገለጸለት ነው። ሉሃናም እንዲህ እጅ ከፈንጅ ባይኗ ያየችው ሮቤል ቆሞ ሲራመድ ሲሄድ ያየችው የተመለከተችውና ይህንን መደበቅ እንዳስፈለገው ስትጠይቀው ነበረ። እሱም ያየሽውን እንዳላየሽ አርፈሽ ብትቀመጭ ይሻላል፣ በማያገባሽ አትግቢ ሲልም ክፉኛ ጥምድ አድርጓታል።
በስከ መጨረሻም ሉሀና አድናን አላምንላት ሲል ነገሩን መቀበል ቢያቅተው እሺ እዚህ ለመናገር እፈራለሁ፣ ወደ ውጭ እንውጣና ሁሉንም ነገር አስረዳለሁ በማለት ወደ ውጭ እንዲወጣና እንዲገናኙ አደረገችው። በስከ መጨረሻም ይኸውልህ ወስደ ማስመርመር ትችላለህ፣ ሮቤል እያሾፈብ ነው ስትልም ጩኸቷን አሰማች። እሱም እንዴት ያሾፋል? ለምን ሆስፒታል እየተመላለሱ እኮ ነው በማለት ለሉሀና ይነግራታል። ሉሀናም አንተ ነህ ሮቤልን የወሰድከው ወይስ እሷ? አይ ከሚራ ጋር ነው የሚመላለሱት። እንግዳውስ ይኸው ድራማቸውን እየተጫወቱብ ነው። ይህንን ወረቀት አንብብና ሮቤል ቆሞ ይሄዳል አይሄድም የሚለውን ነገር ታይበታለህ በማለት ደብዳቤውንም አውጥታ ሰጠችው። ይህን ደብዳቤ ያገኘችው የሳራ ቦርሳ ነበረ። አድናንም ደብዳቤውን ገለጠው። ምን እንደሚልም አነበበው። ሮቤል ቆሞ ይራመዳል። ጋሽ ይህን ለመናገር ግን ጊዜ ብጠብቅም ነገሮች አልተመቻቹልኝም። እናም ስፈራ ስቸር ነው ይህን ደብዳቤ ጻፍኩት በማለት የሚያሳዝነውን ደብዳቤ አንብቦ ከጨረሰ በኋላ በሩጫ ወደ ቤት ቀጥሏል። እቤት እዛው ዊልቸሩ ላይ እየጠበቀውና መራመድ አልችልም እያለ የሚያስመስለውን ሮቤል ወደ ሆስፒታል ወስዶ ማስመርመር እንደሚፈልግ ሚራ ጋ ፊት ለፊት ተፋጠዋል ማለት ነው። ሚራ የት ነው የምትወስደው? አርፈ ተቀመጥ እያለች አድናን ሮቤልን ወደ ሆስፒታል እንዳይወስድ እየተከላከለች ነበር። ቢሆንም ግን በስከ መጨረሻ አድናን በጣም አምሯል። ዛሬ ከወትሮ በተለየ ንዴቱን ቦግ ብሎበታል። እስካሁን ድረስ ነገሮችን ባላየ ቢያልፋቸውም ዛሬ ላይ ግን እየተነገረውን ሙሉ በሙሉ ማመን ችሏል ማለት ነው። ዛሬ እንግዲህ በዚህ ሁኔታ አጓጊ ፓርት ላይ ነው ያለቀው። በቀጣዩስ ምን አዲስ ነገር እንጠብቃለን? በእርግጠኝነት አሁንም ድራማው እንግዲህ አሁን ላይ አስገራሚነቱን እየቀጠለ መጥቷል። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።